ሳልነግርህ ምን እኔ እኮ እንትን ሊመጣልኝ ነው። ምንድን ፍሬንደር ሙሽሪት ደሞ የሆነ ነገር ሆንኩ እንዳትይ እንጂ ገና ደሞ ታምሻል እኮ ለምንድን ነው እዚህ ጋር ውጭ የምትጥጂ? ለምን ነው ደፍታ ትገኝ? ጭሱ ከጭሱ ይሻላል ብዬ ነበር። እንደው ወደ ውስጥ ግቢ ነው ወደ ውስጥ እንደው ይሻለኛል ይሻለኛል። እስኪ እንደው ኧረ እንደው ጊዜ ይሻላል እንደው ተሻለ መስሎኝ እዚህ ቦታ እያለ እዛ ዝም ብለሽ ሜዳ ላይ ደግሞ የሆነ መታይ ደግሞ እንደገና ቢደርብብሽ እንደው ኧረ እንደው አሁንስማ ኧረ ጥሩ መላኔ ሰጡኝ አሁን እንደው ወደዚህ ይሻለኛል። ቆይ እስኪ ወላደሱ እንደው አልሆነልሽም እኮ አንቺ ሴት እንደው መቼም ሰው አሉ ብዬ ነው እንጂ እኔማ እንደው በአሁን እንትን በይና ይልቅ ሰዓቱን ላገባ ደግሞ ድንች እንደው ምን ብትቀይሪው? አይ እንግዲህ እሱ ደግሞ እንግዲህ አንድ ቀን ምን ይጠሉትንስ ቢወዱት ይላል። ምንድን እንዴት አደ ነገር ነው? በቃ እንዴ ስንት ብዙ ነገር እያለ ቤት ውስጥ ደርቆ የት ሄደ ነው? ምን እያረክ ነው? ምን እየሰራ ነው? ዘው ሰደው የማርያም ብቅል እየፈጨው ነው። አንተ ማለት አንቺ እሺ እንዴ የጠራሽ? እኔ እየጠራው ምን እየሰራ ነው? እዛ ለከብቶች ችካሉ እያስተርኩት አንተ እኮነ ዛሬ የሆነ ቦታ ይሄዳለሽ። የሆነ ቦታ የምን ቦታ ግን ሚስጥር ነው፣ ለማንም መናገር የሌለው። እሺ ሚስጥር ነው። እሺ ማንናን ማንነጋገር የት ነው የምትወስጂ? ወይ ፍሬንዴ ይመጣል፣ እሱን ላስተዋውቅ ወስዳለሁ። ልብስን እንደዚህ መያዝ የለ ምን የለ። ደግሞ እሱን ልብስን ቀይረው እስኪ። ሌላ ልብስ የለ አለኝ ግን ያበጓ ነው ያኛው እንቱ ነጩ እንኳ በቃ እሱን ለብሳ ያበዋል አይደለም ያንተ ያበዋ ነው እና ያንተ ይሆናል እንደ ያበዋ ይሆነኛል እኮ ባልሽ እሱን ተለብስና እንሄዳለን። አስተዋውቃለሁ። ከዛ ማለት ተዋውቋል። ማን ነው ያልሽው? ወይ ፍሬንዴ ሰው ነው። ምን የሌለ ነገር አለ ቤት ውስጥ? አሁንስ እስቲ ተውታ አንድ ቀን ማንዲ ነው ጥሩ ነው ደግሞ ሲጀምርስ ምን ደሱ ለልጆች አይደለም። ቆይ እስቲ ከከተማ የሚመጣ ምን ነገር አለ? አሁን እንደው የለም ቤት የምንለው ነገር ምን አለ? ምንም የለም። ሁሉ ሙሉ ነው። ከስጋ እስከ አትክልት ድረስ እንግዲህ ስጋ ፍራፍሬም ብትይ ስጋ ብሎ በጦሙ ባኮ ፍራፍሬም ብትይ ብልሽ እንዴት እዚህ ቦታ ላይ ሆነሽ ግን ትታመሚያለሽ? እኔ እኮ ግራ አይገባኝ። ይሄ ሁሉ ነገር እያለ ተውድማ ሰው በብላ አይደለም እንደው መቼም ቢሆን በሬዲዮ አላዳመጥሽም? የጤና ትምህርት እሱ ነው። ይሄንን የሚከታተል ፍራፍሬ አትክልት ኩሽና ስልከሰከስ ጓሮ አትክልት ነው፣ ፍራፍሬ ነው። እሱማ እነ ዘመዶችሽም ደግሞ ናፈቀችን እያሉ ነው። አይ ብርቁ እኔማ አንተ ሰው ብዬ ላልተመንገ ቦይ ፍሬንዴ ማለት ፍቅረኛዬ ነው። እሺ ወደፊት ባሌ። እሺ እና ሚስጥርህን ጠብቅሽ። ምንም ችግር የለም። ዱሌን ይዤ ነው ቁጭ የምጠብቅ። ምንም እንዴ ወጥተጠብቀ አንተ ብርቁ አታድክም። ዱሌን ይዤ ቁጭ የምጠብቅ በልቶ ጠብቋል። ችግር የለሽ። ሚስጥርህን ጠብቅ። ለማንም ነገር የለም። ምንም ችግር የለም። ለማዋም ነገር ላበዋም በተለይ ለዛ ለቢሾ ለጓደኛ እንዳትነግረው። እሺ ምናምን ይበይብሹ እንዳትነግረው ለሱ ማን እንደው ቢመጣ ራሱ ዱሌን ይዤ ነው የምጠብቀው። በቃ እንዳትን ደግሞ እሱ ጋር ሄደ ሱሪን ደግሞ አሊ እንትን አልለው። ምን እንደዚህ አትይዘው? እንደዚህ በእጄ እንደዚህ አልይዘው። እየሽ በዚህ አስኳሪ ወርቆ እንደ ሙልቀቆኝ ሁለቱን እስኪ ልቀቁ። ወይሽ እንደው ይጥኒ አንተ ዋስ ማን ያስቀኝ ነበር? እንትና ማን ያልሽው? ሰው ቦይፍሬንድ ሰው ግን ሰው ነው እና እንግዲህ እሱማ አይቀርም መሄዳችንም። እሱማ ምን ይቀራል ብለው ነው እንደው መቼም እንተልተሉ ልበለውና እንሄዳለን። አይ በዛ መታከም ስላለብሽ
መታየት አለብሽ። እንዲሁ ዝም ብለው እኮ ነው የሚለፉ አሁን እንጂ እኮ እኮ ደህና ነኝ ነው። እንደዚህ የሚባል ነገር የለም። ይኸው ተሽሎኛል። ምንም አልሰማሽም። እንደዚህ የሚባል ነገር አይሰራም። በቀጥታ መሄድ አለብሽ፣ መታየት አለብሽ። በቃ ዝም ብለው እኮ ነው አሁን ተሽሎኛልማ። እኛ ይልቁንስ የምንሄድበትን ገበያውን ወፍጮን እንበልማ። የቤቱ የጎደለ ስንት እያለ ያንን ሞላላው ማለት አረ ገርጥተሻል እኮ ምን ተሽሎኛል ትያለሽ? አልለመድሽም? የገጠሩን ኑሮ አልለመድሽም? ምን አዲስ ሆኖብኝ ይሆናል አየሩም። ወይ ከተማ ስትደርሺ ይሻልሽ ይሆናል። እዛ ሄደን ነው የምናረጋግጥ። እዛ መሄድ አለብሽ። አሁን ጤፉንም ጭነን ይዘን መሄድ አለብን። እንደው ባንለፋ እንደው እሱም ባላስለፋው እንግዲህ አይቻልም። እንሄዳለን። እንግዲህ አዳምጪኝ። እኔ የምልሽን ስሚ። እሱማ እንግዲህ ካሉ እስክትጨርሽ መጠበቅ አለብኝ ካሉ በቃ እንሄዳለን። በቃ እንግዲህ በቃ ይሄንን ሰራሪና እንትን በይ ዘላለም ጋር ደግሞ ልጆችንም ሀይ እንዲላቸው እሱስ እውነት ነው ይንገሯቸው። ቤቱን ይፍቀዱት እስቲ ቤቱንም እየመጡና እኛም እንትን እንላለን። ይበሉ እስቲ ይበሉ። አንቺ ሙሉ በሙሉ ተዘጋጅሽ? ኧረ እኔም እዘጋጃለሁ፣ ችግር የለውም። ድስቱን ማረረ ይሄዱ ይበሉ። እህሉን በሙሉ አዘጋጅዋለሁ። ልብሶችሽን በደንብ አድርግሽ። እሺ ችግር የለም። ለሱ አያስቡማ ይሄዱ። ካልሆነ ያው እዛው ከተማ የምንገዛውን ነገር እንገዛዛለን። ይበሉ። እህሉን እኔ አህያም በቅሎም እሱን አዘጋጃለሁ። ልብስ ይገዛልሃል፣ ጫማ ይገዛልሃል፣ ብስኩት ከረሚላ ወዲያለሁ እኮ ዳቦና ሻይ ይገዛልሃል። እሱን ማን ይሰጥ ይል ቤቷ ደግሞ ሌላ ደግሞ እንጂ ደግሞ ቢሾው እንኳን የሚገዛልኝ እንኳን ምንድነው ቢሾው የሚገዛልህ? አይልሽ እንደዚህ ያለች አይደለ እንደዚህ ከበቢያለችና በሻይ ሳይነ በቃ ይገዛልሃል። ትነግረዋለህ፣ እሱም ይገዛልሃል። ለቢሾው ግን እንዳትነግረው ይገዛልህ። እሺ ግን የኔስ እንትን ከዚህ ነው የመጣ ግን ከከተማ ነው እንጂ ከተማ እዛ ቀደም የነበርንበት ቤት ሳንመጣ ዛኔ ያለሽ መዋቀ ሰማሽ ደግሞ ትገለኛለሽ። እንዳትነግራት እሺ ያልነገራት እንትንስ ለኔስ ብታመጪልኝ እንግዲህ እንትን የሚገዛ ነው ግን አይገዛም። እንግዲህ ለኔም ዝም እንትን ብታመጪልኝ አብርሽ ምንድነው ማመጣልህ? እሱ አሁን ሊመጣልኝ ነው ያልሽው ገርል ፍሬንድ ፈለክ ደግሞ አንተ ገርል ፍሬንድ ነው ደግሞ ያንተ ቢባልሽ አንድ አይነት ነው እንጂ አንድ አይነት ነው እንጂ አንድ አይነት ነው። ስሙ ነው የተለያየ ስሙ ነው እንጂ የተለያየ አንድ አይነት ነው። እሺ ገርል እና ያመጣልሃል። እሱን ነግሯለሁ። ለብርቁ ደግሞ ገርል ፍሬንድ ይዛለትና እሺ ይላል ይዞልኝ ይመጣል። እሺ ዋላሳግን ዋላሳም ምንድነው የምናደርገው? መጫወቻ ነው እንዴ? ብርቁ መጫወቻ ነው እንግዲህ አይደለም። ኋላ ሲመጣል ታውቋለህ። በልማ እሺ እና እንግዲህ አንዳ አሁን እንሂድ በቃ ጨርሳል። እዛ የጀመርከው ጨርሻለሁ። ችካሉ ነው አስሯለሁ እኮ በቃ ና እንሂድ። እሺ እና ደግሞ አትናገርም አይደል? በቃ እንዳትወድቅ ነው ስራ አልነገር አጭ ይሄ ይቀራል። ዘላለም አረ ዘላለም ወዴት ሄዶ ነው? ወደ ጓሮ ሄዶ ይሆናል እንጂ ዘላለም አረ አረ ዘላለም ቤቱንም ሳይዘጋ የወዴት ሄደ ይሰኛል? ዘላለም እንዴት ያለ ነገር ነው? አረ ዘላለም እንግዲህ ወደታች ወርዶ ነው እንጂ የሚሆን እኔም ነጃ አህያዋን ይዣት ልምጣ እንጂ ወይ ጉድ! እንዴት ያለ ነገር ነው? አረ ዘላለም
እንዴት አደርክ? ደህና አደርክ ወይ? እንደምትሰነብታ ደህና ነህ ወይ? ምን እናትህ ደህና ናቸው? አይደለም አባትህ አይ ተሻላችሁ ወይ? ተሽሏቸዋል። ደህና ናቸው። ደህና ናቸው። ደህና ናቸው። ዛሬ ማረበልልኝ ማንስ መጣው? እሺ ዋ በመዳን ያለው ዋ እንደ አቻያ በትብጠኝ እንደ ረበሸችኝ እኮ ይጀዳል ወዴት ሄዳ ነው? እንደ ወንድምሽ ያግዝሽም ብቻሽን ወዲያ ወዲህ የት ነው? አሁን እዚህ ነበር። የት እንሄድ እንደምን እዚህ ነበር። አሁን እናትሽ የት ሄዳ? እቤት የለችም እንዴ? እቤት ናት እኮ እቤት ናት። ኧረ ቤት የለችም። ኧረ ቤት ናት። አይተሃታል? አዎ የለችም። እንጃ እኔስ እዚህ ነው የቆየው፣ ግን ቤት ነበረች። አሁን እንጂ የት እንደሄደች አታውቂም? አልነገረችሽም? እቤት አላያትም። እቤትን ይሳላጋ አልነገረችኝም። እዚህ ከብቶችን እንትን እያልን ብርቁ ጋር አብረን ነበር። እሱ ለራሱ አሁን ሄደ። እንሄዳለን ብዬ ነግሬያት አልነበረ እንዴ? አሁን ወዴት ሄደች? በአንድ ጊዜ ትሰወራለች እንዴ? እንጃ እኔም ከተማ እንሄዳለን ብያት አልነገረችሽም? ምን ሄደችበትን እኔስ አልነገረችኝም። ምን እዚህ ነው የቆየው? እንደውም ቤት ነው መስለኝ ነበር እኮ። ዋናው ነገር ታማለች እኮ ሴትዮ ታማለች። አንደኛ እሷን ለማሳከም ነበር ይዣት የምሄደው። ከዛ ደግሞ ቤት ላይ ነበር ሂዳ ብትታይ እንደዛ እያደረች እኮ ታከሚ ሂጂ ነኝ። በዛውም እግር መንገዳችንን ጤፉን እህሉን እናስፈጫጫለን ብዬ ነበር ነግሬያት ሄድኩኝ። እንዴት የት ይገባቸው በአንድ ጊዜ የት ሄደች ይባላል እንጂ እንደው ጨራሽ አልሸቱም። እኔ ያላየሁትም እዚህ ከብርቁ ጋር ብርቁ ለራሱ ከሆነ የት እንደሄደ እዚህ ነው ቆየን አብረን። እና ምን ይሻላል አሁን? ከየት ነው ማመጣት? የሄደችበትም አይታወቅም። ወይ እንጠብቃታ ትመጣ ይሆናል። እኔ እኮ ራሴ ሂጅ አስፈጭቼ ምን ብዬ ሁሉንም ነገር እኮ ሰራርቼ መጣ ነበር። ዘመዶቿም ናፈቀችን እያሉ ጨቀጨቁኝ። እንዴት ላድርግ? እሷንም ይዤ በዛው መታየት ነበረባት፣ መታከም ነበረባት። እኔ ምን ባደርጋት ነው የሚሻለኝ እቺን ሴት? ወይ ቤት በደንብ አላያት ብለህ እንደሆነ አባው ቤት በደንብ አላያት ብለህ እንደሆነ ኧረ አይቻታለሁ በደንብ አድርጌ ነው ያየሁት። ወይኔ ሊያት እንዴ እንዴት ምን ውስጥ ገባች ይባላል? ብርቁ ምን ነው ወዴት? አዲሷ እምዋ ጠፍተኝ። አዲሷ እምዋ ዋ ወደ አያዘላለም መንገድ እኮ ነው ሄደች። ወደዛ ነው ሄደች። ወደ አያዘላለም በለን ሳልነግርህ ምን እኔ እኮ እንትን ሊመጣልኝ ነው። ምንድን ፍሪንደር ፍሪንደር ምን ነው ደግሞ እሱ? ከተማ እንትን ወንድሜ ልታመጣልኝ እንዴ? ወንድሜ ያቸው ያነባብሯት ፍሪንደር ልታመጣልኝ ነው። ፍሪንደር ደግሞ ምንድን ነው? ፍሪንደር ደግሞ ምንድን ነው? ሲመጣልኝ ከመጣልኝ በኋላ ያሳያል። ሞሮ ከበለክ አንተም ጠይቀህ ታመጣልሃለች። ኧረ እባክህ እሙት ዋ ደግሞ ምን ይሆን ጦር ይሆን መሳሪያ ይሆን ምን ሳላውቀው ደግሞ እሱማ ሳታውቀው ጥሩ አይደለም። ምን ቁፋሮ ይሆን ምን ይሆን ሳላውቀው ደግሞ ዝም ብዬ አምጪልኝ። ከከተማ እኮ ነው የሚመጣ። ከከተማዬ አታውቅም እንዴ? ዋኔ ፍሪንደር ምን አውቃል? ፍሪንደር ምንድን ነው? ናበልስቷ ትነግርሃለች። ዋ እንደው አሁን የት ሄደች ይባላል? የት ምን ውስጥ ገባች ይባላል? በጊዜ ሄደን በጊዜ ደርሰን በጊዜ እንመለሳለን እያልኳት አሁን ከዚህ በኋላ ሄደን አሁን ምንድን በስንት ሰዓት እንመጣ? እንግዲህ በቃ እኮ ቀረን። ነገ ማልዳ ትሄዳላችሁ አበዋ። ቀረን እኮ በቃ ቀረን እኮ። ምን እንደው ምንድን ነው ሲነግሯት የማትሰማች ሴት? ምንድን ነው ችግሯ?
በዛ ላይ ታማለች። ሄዳ ገጠሩንም አልለመደችም፣ አላወቀችበትም ኑሮ። አበዋ ብርቁ እንትን ሊመጣልኝ ነው። ምን አንተ ብርቁ በዋኔታታል እንዴ? አይቻታለሁ። የት ነው ያያት? የት ነው ያያት? እና ያለ ዛዝምቢ እንትን ይዛ ምን ሞሳቡን ይዘው ዝም በል ዝም ብለህ የታየህ ሁሉ አይወራም። ሞሳቡን ይዘው ቆይ ምን ሞሰብ ነው ያዘች? ምን አይነት ሞሰብ? እንደዚህ እንትን እንደዚህ ሞሳብ እንኳን ሞሳብ የእንጀራ ሞሳብ እንደዚህ አድርገህ ይዛ አንተ ብርቁ ዝም በል እስኪ። አሁን የታያት አንተ እዚህ ከኔ ጋር አለ ቆየ እና አይቻት እኮ ነው። እስኪ የእንጀራ እንትን ወጥ እንኳን ይወጥ እንኳን አይታዘኝ አይቻታለሁ። ምን ይዛ ወዴት ነው አሁን ሄደች? ወዴት? አየለሳ ዘንቢት ምን ልታረግ እዛ ሄደች? እኔ እንጃ። አንተ በጊዜ ነው ያያት እዚህ አብረኛል ነበር። አሁን ሄጄ እኮ ነበር እንትን ስራት አብሬያት። አንቺ ማይተከተል ማለት ነው። ኧረ አብዋ እንደው ይሰርታ አላየቻትም እኮ እሷ። ግድ የለሽም አልቆጣሽ ነገር አላየኋትም። ያው አብዋ እሷ ወደ አተላው ስትሄድ እኔ እንደዚህ ዝዞር እመወራዩት ኋላ ብዬ ምንድን ነው ብዬ ሳል ስከተላት ኋላ አጣኋት። እንደውም ማለት ሰጠኋት። ዘላለም ጋር ነው አለችህ? እንደው አላያትም አበዋ። እሱን አምነህ የእሱን ወሬ አምነህ እንደው ልጅ እኔ አልቆጣሽም ነገር እኔ አላየቻትም እሷ አላየቻትም እሷ አንተ በምን አወቅህ? እስቲ ቆይ በምን አውቀህ ነው? እኔና እሷ ነበር ነው ኋላ መጀመሪያ ኋላ እሷ እንትን እሷ አተራው ላይ ሄዳ እኔ እንደዚህ ስዞር መጓ እንደዚህ ስትሄድ አየኋት። የት ነው የምትሄድ ብዬ እንደዚህ ሌላ ስራ ተጀምሯል። እንደዚህ ብዬ አየኋትና ዝም። ኧረ እንዴት አይነት ታሪክ! እንዴት አይነት ታሪክ! እንግዲህ 3 ልጅ ነው ያለኝ። 3 ልጅ ነው ያለኝ። እንግዲህ ትልቋ እየረበሸችኝ ነው ማለት ነው። እኔ እኮ ነኝ ልጅ። እሷም የመጀመሪያ ልጅ ናት። ቀጥሎ አንተ ነህ፣ እሷ መቁረጫዋ ነው። እንዴት አይነት ታሪክ ነው! ታማ አሳክማታለሁ ብዬ ከተማ ሁሉን ነገር ጨርሼ አህያ እየነዳሁ እዚያ ገጠር መንገድ ለመንገድ ሂጅ መከራዬን ጨምጥቼ እየሆነ ስሬ አይጣሉማ እንደዚህ ወሬ እየለቃቀምክ እህል አዘጋጅተሽ ጠብቂኝ። አይጣሉም አልኩሽ። እስኪ አበዋ ተናድጅልሃል። እቃውን ሁሉ አዘጋጅተሽ ጠብቂኝ። አትንጃጅል እንጂ እንደዚህ ነው ጉድ። አበዋ አትንጃጅል ታሪኩ እንደው ጉድ ይገርማል። ና እስኪ ና ዘላለም ጋር እንሂድ። ና አብረኝ ናድና እማዬ አይዞሽ ምንም አትፍሪ እሺ። አይዞሽ የእኔ ልጅ ጠብቂያት። ይገርማል። አሁን ምን ልታደርግ ነው? እዛ ሰውዬ ቤት ሄደች። ፍኒንደር ልታመጣልኝ። የምን ፍኒንደር ነው ደግሞ? ፍኒንደር እኮ ነው። ምንድን ነው ፍኒንደር? ፍኒንደር እንዴት አሁን እንዴት እኔ ተዘጋጅተሽ ጠብቂኝ አልኳት እንጂ እሱ ጋር ምን ጉዳይ አላት? እናት ሄዳለች አከተማ ነው። ምን ጉዳይ አላት አሁን እሱ ጋር? ፍኒንደር ሲመጣልኝ ላንተም አካፍላለሁ። ምንድን ነው የያዘች በእጇ ያዘች? ሞሰብ ፍኒንደር አሁን ሲመጣልኝ እንዴት ዘላለም ጋር ልትሄድ ቻለች? ምን ጉዳይ ተፈጠረና እሱ ጋር ልትሄድ ቻለች? ፍኒንደር ሲመጣልኝ አካፍላለሁ ላንተ። ኧረ ፍኒንደር አትበለኝ። እኔ እኮ እሷ ግን አይደለችም። ከዘላለም ጋር የምታመጣልህ አይደለም። ፍኒንደር ከተማ ነው እንጂ ለእሷም እኮ እየመጣላት። ምንም አልተግባባንም ብርቁ። እኔ ግን አልተግባባንም። እንዴት የእሱ ቤት ልትሄድ ቻለች? ቆይ ዘላለም ጋር መሄዷን በምን አወቅ? አይቻት አይደለ? እኔስ ወደ ዘላለም በቤት ስትሄድ ተመላለሳ ቤቴ ተመላለሳ ውስጥ ለውስጥ ወይ ደግሞ ያው እንግዲህ ፍኒንደር ይኖር ይሆናል። እሱ ቤት ፍኒንደር ካለ ልታመጣልን ሊሆን ይችላል። በሞሰብ አድርጋ አንቺ ቋንቋ ፍኒንደርማ ሌላ የሰማት ነገር አለች። አልጠራለህ ብላ ነው። ፍኒንደር አልጠራለህ ብላ ነው። ቶ እንዴት አልጠራለህ? አይ ዘላለም
ፍኒንደር እኮ ነው አንተ ጥፋት የለብህም። ተውማ ብርቁ ተው። ቆይ ጉዱ ሌላ ነው ጉዱ ሌላ ነው። አልገባህም? ዝጋይ ምንድን ሲላል ምንድነው የምታይ? የምታስደነግጥ ምንድነው የምታስደነግጥ? ጅራታም በጓሮ መጣ። ቆይ አልገባኝ። ድምጻችን ስትሰማ ነው በጓሮ መጣ። ምንድነው በራስህ የነበረን ያልኩህ? እናትህ እዚህ ውስጥ ምንድነው? እናትህ እዚህ ውስጥ ናት። የእሱ እናት እዚህ አይደለችም? የማን የእሱ እናት? ምን ታረግ ነው እዚህ የምትምለው? ምን እናት ልበላት ልጅ ምን ልበላት? ሰውዬ ዘላለም አስወጣት። ማንን ነው ማስወጣት? አስወጣት በቃ። አሁን እኮ ሁሉ ነገሮች ከፍንጅ ሆኗል። አሁን ቤት ነው የወጣ። ቤት በኩል በጓሮ በር አለ። ቤት ነው የመጣ በጀርባ። አሁን ድምጻችንን ስትሰማ ኮታችንን ስትሰማ በጓሮ መጣ። ምን አረግ ነው በጓሮ ሞተበት? ተፈለኩ በገዛ ቤት የለምን ጣራ በባት በኩል አልወጣም። ምን አገባህ አንተ? ወዳጅ ምንድነው የምትለኝ? ማንን ነው አስወጭ የምትለኝ? አሁን አስወጣት። ይዣት ማንን ነው ማስወጣልህ? ወደ ዘመዶቿ ይዣት ነው ማስወጣት። ማንን ነው ማስወጣልህ? ምን የገባ ሰው አለ? እስቲ ግባ ነይ። ዋ አተናተ ቀይንት እንዳታርሱ ወርቆ እንዳትደነግጥ አንተ ሰውዬ። እርቃኗ እንዳትሆን ይሄኔ በየት ምን ውስጥ አስገባት? በባለቤት ምን ውስጥ አስገባት? ዘላለም ጭራሽ በባለቤት እየተረጠርከኝ ነው። ምን ነገር እኮ አይ ባንተ እኮ አንተ በገጠምክ ቁጥር እየመጣሁ ማስታረቂያ አላልስ ብሎ ደግሞ ሌላ ጥርጣሬ ውስጥ ገባና ባንተ እኮ አይፈረድም። ባንተ ምን ተብሎ ይፈረዳል? ይኸው ተመላለስክ ቤቴ። ኧረ ተው ግድ የለም። ምን አደረኩ? ቆይ ምን አድርጌ ነው ግን ዘላለም? ምን አድርጌ ነው? ተው ባልዋልኩበት ስሜን አታንሳት። አልፈልግም ያልኩትን እኔ ያልሞከርኩትን እኔ ያልፈለኩትን ነገር እንዴው ደህናህን ሰንብተህልኝ ነበር። ደህናህን ሰንብተህልኝ ነበር። ደግሞ ተነሳ ገምግማችሁ ገፋፍታችሁ ያስገባችሁኝ ነገር ውስጥ እንደገና ይሄን እኔ ምን አግብቶኝ ነው ያንተን ሚስት እዚህ ይዤ የምመጣ ነው? እኔ በደም ግፊት ድፍት ለማድረግ ነው። እኔ ምን አገባኝ ስላንተ ደም ግፊት? ስማ እኔ ድፍት እንደለ እኔ ምን አገባኝ ስላንተ ልጅ ማለት አድርገው እኔ ማንስ የሚያሳድግልኝ ዘላለም አለ ብለህ ነበር እንዴት የወለድከው? ምንም ችግር የለም። አንተ ስሜን ታጠፋት አግባልኩህ እኮ አግባልኩህ። ሰማህ ወይ? ሽማግሌ ፊት አቆማል። አንተ እኔ ምን አደረኩ? ታውጣልኛለህ ወይ? ተቤት ትወጣልኛለህ ወይ? አስወጣልኛል። ወስጄ አስረክባታለሁ። ገባና ያለች እንዴት ነው ገብተኝ ተመልከት አልኩህ አይደለም? እንዴት ነው ማለት ምን አደረግን? የለችም እዚህ ውስጥ እንዲሁ አንተ ትልልቆች እኮ ነን። እንዴት ብታስበኝ ነው ደግሞ አሁን ብለህ በሷ የምትጠረጥረኝ? እኔማ እንደው እንዴት አድርጌ ለምን እንዴ አትፈርድብኝ እንጂ ነኝ ወይ? ለምንድን ነው የማልፈርድ? የባህሪ ነው ተምታለኝ። የባህሪ ነው ተምታለኝ። ቤት ሄደን የማይመለከተኝ አንተ ተሷ ጋር ተነጋገር። ይሄንን በየባህሪዋን እዚያው ተራሷ ጋር ተነጋገር። እኔ ተወኝ፣ ልቀቀኝ። እኔ ልኖርበት ተወኝ። እኔ አንተን ማስታመም ነው የሰለቸኝ። ሄደ ውጣልኝ ብያለሁ። ልብ አድርገህ ግን ዘላለም ሄደ ውጣልኝ። እኔ ይሄን ነገር ያገኘው ድረስ ውጣልኝና አትንካው ልጁን አትንካው። ስራት በጋም አንተ ብያለሁ። አይ ህግ ያዝ። ሌላ ነገር ውስጥ ትከተኛለህ አንተ ሰው ጀራ። ምንም ነገር እንግዲህ ታውቀኛለህ። እምቢታልክ ደግሞ ይኸውልህ ነግሬሃለሁ። አያለዛዝ አንተ የልብና ያረስካል እንትን መጣልኝ ነው። ምንስ የማይመጣልህ ፍሬንጀር መጣልኝ። እኔ ምንስ የማይመጣልህ ምን አገባኝ? ሄድን ያልኩህ አይደል? እዚህ አትጭቅጭቅኝ። አትገርም ወይ? እየተመላለሳችሁ እየመጣችሁ አታሳብዱ። አያንካች ራሴን ያስደፈርኩት ራሴ ነኝ። አያ ዘላለም ደህና አደሩ ወይ? እንደምን አደሩ? እሷ አልበቃለና ደግሞ አንቺን ላከሽ። እኔስ የመጣሁ እዚህ በዚህ በሽተኛይት ሴትዮያችን ደከማይት ለያት ብዬ ደህና ነው። የኔናት አንዲት ነገር ልለምንሽ፣ እየተተካካችሁ እየመጣችሁ እባካችሁ አታሳብዱ። አይ ደህና አደሩ።
እኔ ደህና ነኝ። ደህና ነኝ። ምን አሳስበሽ ስለኔ ደህና? ምን አባቴ ምን ምን ሆነ ነው? ትሰሚኛለሽ ወይ? ባልሽ እዚህ ቤት ነው ያለሽ ብሎ መጥቶ ሲያውከኝ ምንድነው ሲረብሸኝ ቆይቶ ነው ሄደ ተነልኩ። አየህ እርግጠኛ ነኝ እንደው በመድኃኒዓለም ትንሽ አራጅ እንደው ግደለሽ ምንጅለት ወደ ቤትሽ እንጂ እስቲ መጥተው ቡና ይጠጡ ብዬ ነው። እንደው ግደለም ባፍንጫ ይውጣ ይቅርብኝ። እኔ እንደው አንቺ ቡና ይቅርብኝ ግደለሽ ምን ሰላም ይስጡኝ ብቻ ሰላም ይስጡኝ። አረ ምንድነው እኔ ሆኖ በማያውቁ ተጠረጠርኩ እኔ አንቺዬ ባይገዛ ባልሽ ነው። አሁን እኮ መጥቶ ነበር ነው የምልሽ። ለምን አሰቢ? ኧረ እባክሽ ሂጂ። አየህ በህልሙ አይደል? ደግሞ ተመልሶ መጥቶ ያገኘሽ እንደሆነ ሌላ ነገር ነው የሚመስለው። ሂጂ የኔው እኔ አባ እጅማሽን የኔ እናት እጅማሽን ግደለሽም እኔ ነኝ ስቃይ ያየሁት። ሂጂ ግደለሽም እናት ሂጂ ማየ ሂጂ። እስቲ ቆይ ሂጂ ማሽን ደህና ነው ታዲያ? እኔ ደህና ነኝ። እርግጠኛ እሱ ነው? ሰላም ነኝ እኔ ደህና ነኝ እናቴ። ምን ደህና ነኝ? አዎ ሂጂማ። እስቲ ቆይ በደንብ ያንገሩኝ ሞትን እኔ ሳልገብ እንደው በደንብ ይንገሩኝ ሞትን። ዘላለም ነገርኩሽ። ይኸውልሽ መጣ መጣ ምንድነው አልኩት። ምን መጣ አይደለም እንጂ እዚህ ጋር ተነግቧል። እሺ ልጁ እሱ ጋር ተነግቧል። እሱ እዚህ ጋር ተነግቧል። እሺ ምንድነው ማለት እኔ ምንድነው እንዴት ሚስቴ አስወጣታለሁ? ሚስቴን አስወጣታለሁ። አንቺን እኔ ሌላ ሚስት እህታለሁ። አንቺ አስወጣታለሁ። ተጥሮ ማስወጣት ተቤት ምን አረጋ አስገብቻት እንደው አፈርስ ሆነልሽ። እኔና አንቺ እንደው ሌላ ነገር አለብን እንዴ? ታው እንደው ወይኔ እንደው በሌላስ አይን አይቼሽ አውቃለሁ። እኔ እንደው ተመቸ ወዲህ ደግሞ እንዲህ አይ ወይኔ እኔ ቆይማ እንግዲህ እሱ የራሳችሁ ጉዳይ ነው። ኧረ እናቴ እኔን ተለዩ። ኧረ ግርግርግ እየተተካኩ እየመጡ እዚህ ሰው ተቤቱ ያት ምን እንዴት ያለ መከራ ነው የገባሁት እናት። ይሁሉ ብቻዬን መገኘቴ ነው አይደለ እንዴ ያስጠረጥረኝ ጀመር። ዋኩ ጠመኝ ያው ቤቱን ቆልፋ ነው እኮ ጥላ አይደል? እንደው እሱ ሰውዬ እንደው አሁንስ አቀለሎ አሁንስ አቀለሎ እንዴት አይነት ነገር ነው? እንዴ ደግሞ እንዴ አትሸፍኙ። ምን ነው ሸፍኙ ምን ገብቶኛል እኮ ወሰርሽለት እኮ ለዘላለም አበላሽ አለ አጎረሽ ፈተፈትሽለት ያን ያህል እንደዛ ሸርጉድ ስትይ ነበር። ለሱ ነው እግዚኦ እኔ ሳያ ዘላለም በጤናቸው አይደለም ብዬ ነበር። እንዴት ነው እንዴ? እኔ እኮ በየት በኩል ነው በየት በኩል ነው የተገናኛችሁ ከሱ ጋር? እንዴት አድርጋችሁ ነው ግንኙነትን የፈጠራችሁ? እዚሁ በራሴ ቤት ውስጥ ራሴ እንደው የልቤ ጓደኛዬ ነው ብዬ ችግር ጉዳቴን ሁሉ እየነገርኩት ቤቴ ስላመላለስኩት ለካ እናንተ ትተካከሱልኛላችሁ። እስቲ ለካ እናንተ ትተካከሱልኛላችሁ። አፎን ለከት ያስ እንደው ግፍ አትፈሪ። አፎን ለከት ያስ ሰውዬ ደግሞ እንደሰራሽው ቤቱን ቆልፈሽው ትሄጃለሽ። በፈለግሽበት ሽሎኮለጋለሽ። እየሄድሽ ደግሞ ከሱ ጋር ሄድሽ ትደፍያለሽ። እኔም እኮ የሚደፋ ሰሜን አያክፍት የከፉ በራስሽ ወዲያቴ አንቺ መጀመሪያ ነበር አንቺን ማባረር የነበረ ከዚህ ማሳደድ የነበረብኝ መጀመሪያ። ድሮስ እድሜው ገፍቶ የለ እንደው ሰው እድሜው ከገፋ ባህሪ ሁሉ አይደለም የሚታወቅ። እንዴት አይነት አንቺ አይን አውጣነሽ እባክሽ። እንደው አብሮት እንደው ትንሽ ለከት እንደው ትንሽ አታፍሪ። ሰላም ዋላችሁ። ያዘሌ ደግሞ አንተም እንዴት ነህ? እንዴት ኧረ እኔማ እንትን አባዋ እንትን የነፍስ አባቴን ንስማ ንገርና ዘህሊና ብሏል። ምን ነው አንተ ደካከም? ኧረ ደህና ነው። አንደውም ጠንከር ብሏል። ደህና ነው እና ለምን የፈልጓቸው እሳቸው እንጃ እንግዲህ አንዳንድ ነገር ቶቶ ወራን የባለፈው ነገሮ የነበር ረስቼ ነው እንጂ የቁርባን ቢጤ ሲለኝ ነበር። አየህ ዋ እንዴት ነው? ለምን ነው ምንድን በስጨት አልክ? ደህና ነህ እንዴ አንተ? በስጨት አልክ? ደህና ነው? ምን ደህና ነኝ? ና ቁጭ በል ማለት ና ቁጭ በል ወዳጄ ና ቁጭ በል ልንገርህ። እንዴት ይኸውልህ ማን ይሄ የብርቁ አባት በጠዋቱ መጥቶ እናቴ ለክፎኛል። በጠዋቱ መጥቶ ለክፎኛል። ደህና ወዳጅ አልነበራችሁ እንዴት? እሱ አይደለም እኔ እንዲሁ ቢሻው እንዲሁ አፈርሶን እኛ ያንተ አባት በሰው ሚስት የምጠረጠር ነኝ። እንዴት አሁን በፊት ሲወራብኝ ሰምተሃል አንተ? ኧረ የለም እንዲህ አለ ክፉ ጅል አመል አለብኝ እኔ የለም እንደው ከሰው ጋር ስትግባባ ስትጣት ነው እንጂ ተብሎ መጣልህና ተነ ልጁን አስወጣታል። ማን ሚስቱ
የብርቋበት ልሙትልህ አሁን እኔ እንደው ሁሉም ነገር ቢጠፋ አሁን የእሱን ባለቤት አንተ አይደለ አስታራቂስ ሸንጋይ ገላጋይ አንተ አይደለ ሲጣሉስ ባለፈው አንተ አይደለ እናቴ ውሃ በላው እሱንም ውሃ አብልቶት እናቴ ሲፎክርብኝ ቆይቶ ሄደ ተመልከት እንግዲህ እናንተ ልብ በገዛችሁበት ሰዓት እኛ እንደገና ቁልቁል ተመልከት ወይኔ እንዲሁ ሰዓት እንዳረገኝ ተመራለ እንደው ተረጋጋ እኔን እሱ በምሽቱ ይጠረጥረኛል እኔን ኧረ እንደው አለመግባባት ነው የሚሆን እንደው ቀላል ምን አለመግባባት ነው ለካ እሷስ ምን ታረግ መጣልሃለች መሰለ እዚህ ጎረቤት ልትጠይቅ ነው ያመጣጡ ኧረ ኪችን ደካማይቱ ሴትዮ ፍል ብላ እኮ ነው እንደው እና እሱ አሁን እኔን እሺ እንደው ሰው ሰምቶ ቢሆን ምንድነው የሚል ስሜ ከፋ ማለት አይደለም ኧረ ይሄስ እንደው ለጆሮም የሚከብድ ነው እንደው እዚህ ያዝ ማድረግ ነው አሁን እኔ ዋና የትንም እንደው አሁን በዚህ እድሜው ሽምነት እንደው አያዘሊ ተረጋጋ እንደው እኔ እሱንም ቢሆን ነገ እነግረዋለሁ እንደው አይሆንም እንደዚህ ነው ብዬ አስረዳዋለሁ እንደው በህይወት የምጠላውን ነገር እኮ ነው ደግሞ ብሎኝ ለጥፎብኝ ሄደ መረጋጋት ነው እንደው ያለ የሌለው ጓደኛ አይደለ የክፉ ቀን ደራሽ እኮ ነው ብዬማ ነው እንደው መረጋጋት ነው ምን አረጋዋለሁ በለሽ ሰማችኋለሁ እሺ ሰማችኋለሁ አንተ እንዴ ሌላ ቦታ መልከስከሱን ተተሱን አገላብጦ ማነስ እሺ ችግር የለም ተዳክሟል እሺ ኧረ ችግር የለም እንደው አሁንም እንደው ወደ ከቤትም አለቅ ችግር የለም በል እሺ በል እስኪ አጠገቡን አትለየው ችግር የለም እኔ የቁርጥ ቀን እሱ ነው እንግዲህ የመጨረሻ ዘመን እሺ በል እስቲ እንደው መስሚያስ የለህም እንደው ልድከም ነው እንጂ በጀ ከበላ ከጠጣ ከልብ ጓደኛ ምን አራቅበለሽ እንኳን ብትሄጂ አራቅበለሽ እንኳን ብትሄጂ ምን ቀለሉ እኔ ልሙት ቀለሉ እንዴት እኔ መቼ እንደቀለልኩ ታውቂያለሽ አንቺ ከመጣሽ ጀምሮ እዚህ ሰፈር እዚህ ከመጣሽ ጀምሮ የዛን ጊዜ ነው ቀለል ባያውቁት እንጂ እኔስ ክብር ነበር አባስ መስዬ ቤት ወንጓሮን ያስቆልኩ አዋረድሽኝ እንጂ አዋረድ በተከበርኩበት ሰፈር ኧረ ምኑ ቤት እንደገባው እንዴት አይነት ውርጅብኝ ነው የወረደብኝ ምን አይነት ሰው ነኝ ነው ደግሞ ስሜን ያነሱት በዚህ ለዛውም አትከጫከጩብኝ አይዘላለም ራሱ ከዘመዶቼ ጋር ከሰፈር ሰው ጋር ተባብሮ ድሮ እንደገና ደግሞ ጫወትብኛል በጀርባ ይሄን የፈለገን እንዳመጣ ወጥቼ እንዳመጣለት ነበር መጀመሪያ ስሜን ያከፉት ወጥቼ እንዳመጣለት አያባስፍሪ አረ ያስተውሉ እንዴት ዋላችሁ ምን ዋለ ምን እየተከጫከጫችሁ ምንድነው ዋ አረ ዛሬው ሰው እንደው ጋሽ መስፍንና ንገርልኝ ያውልህ አንተ መቼም ታውቅበታለህ የተሳካልህ ሂድ ያውልህ ያዘላለም ጋር ያውልህ እያሰረች መድህ ባፉ እገዛ ቤቱ ሄዳ እገዛ አልጋው ላይ ተኝታ አያመስፍኔ አይደለም እንደዛ አይደለም ይኸውልህ አሁን እኔ ከአያዘዲ ጋር መምጣት ነበር እንዴው እሱ ራሱ እንዴው አኩርፏል እንዴው ካንተ እንዴው ነገሩ ሳይረጋገጥ ባልተደፈነ ወሬ እንደ ወጣት እንደ ህፃን ልጅ ገንፈል ብሎ እንደዚህ ማድረግ ጥሩ አይደለም ምን አስኮረፈው ታሩሎ ተረጋጋ ጠቆ አረ የተረጋገጠ አይደለም ይኸውልህ አያመስፍኔ አረ እንዴ ታየኝ አረ ተስሜ ነው ተብለህ ሙሽሪት ቆይማ ይኸውልህ አያመስፍኔ አሁን እንደው አንቺስ እንደው እዚህ ቦታ ለር ነው ብለሽ ነግረሽው ብትጂ ምን ልትሆይ እሳቸው ወጣዋል ነበር እሳቸው ወጣዋል እኮ እንደው ደግሞ ሰው ሲጠይቅ እኮ ሽልክ ተብሎ ሰው አየኝ አላየኝ ተብሎ አያመስፍኔ እንግዲህ እስኪ አዳምጥ አሁን እንደው ከጋሽ ዘዴ ጀርባ ያለችው ደካማች ስትዩ የለችም ዋ እሷ እኮ እሷ ደካማ ልትጠይቅ ምሳ ልታደርስ እኮ ነው አካሄዱ አረ እንደው እሳቸው ናቸው እንደው እየሽ ብትጠይቂያት አንዳንድ ቀን እዛ ቤት ተዘግቶባት ታማ ተኝታ ብለውኝ እኮ ያሉኝ እሳቸው ናቸው አሁን እየሰራሽ ቅድም አስረድኝም ነበር ምን አጀባበቀ ሰውስ ሊጠይቅ ሲሄድ ለጠይቅ ለር ነው ይባላል ደካማሽ ልክ ተደርጎ ነው ሰው ያላየው ነገር አያለዛዝን እንዴት ነው ይሄ አንተ ደግሞ ዝም ብለህ ጀርባ ስለሆነ አይደለም የምኮ አንተና አያዘላለም ቤት ነው አይደል ያልክ እና ባያዘላለም ቤት ነው ሳይሆን እኔ ባያዘላለም መንገድ ነው ሄደችኝ ያልኩኝ እንደው ይሄ የወሬ ስህተት ነው እንደው እና አንድ እሷ አትልም ነበር አያመስልኝ አሁን እንደው ቤት ነው አትለኝም ነበር ወይ
ወይ አሁን እኮ ወሬው ከስራ ለመስማት መረጋጋት ነው። አንተ ነህ እንደዛ ነው ያደረግ የሆነ እንደዛ ነው የሆነ እኔ ተወኝ ሰው ያስከፍተኛል። እኔ ደግሞ እንደዛ ነው የሆነ ግን እንደው የኔስ የኔ ነው። እኔ ነገ ወጥቼ እሄዳለሁ። እንደው ትልቁ ሰውዬ የተከበሩትን የታፈሩትን ሰው አብራችሁ ስንታት ይተውኝማ አሁን እንደው ነገሩ ጋጋሽ አይመስልኝም። ነገሩን ማረጋጋት ነው። አሁን እንደው እኔን መጀመሪያውኑ ለምን ተደብቀኛለህ ነው እኮ እሱ እኮ መነጋገር አሁን ግልጡን አለማውራት ነው። እሱ እንደው ዝም ብሎ ፍጥነት ነው። አሁን ነገሩን ማቅለል ነው። ከሷ ጋርም ይቅርታ ተብሎ እንትን ማለት ነው። እንደው አያዘል ራሱ እንዴት አኩርፏል። እንዴት አስታራቂ መካሪ ዘካሪ አይደል እንደው እሱ ጋር በጅል ነገር እንደው ስማቸውን ታነሳው አልሆነ ከአንቺ ጋር መግባባታችን እንደው መረጋጋት እሱንም ይቅርታ መጠየቅ እኔ ስንት ይቅርታ ልጠይቀው ነው። እኔ ሰውዬው እሱን እኮ ብዙ ጊዜ እኮ ነው ማለት ያስቀደም እንደው እሱ እንደው በሰል ያለ ነው። እንደው በሸጋ ባል ያለው ሰው ነው። እንደው እሱ ያውቋል፣ ይረዳል። እንደው ከለላችሁ ምን እንደያዘላችሁ እኔ ሰውንስ አላውቅም። እንደው ከለላችሁ እንደው ይቅርታ መጠየቅ አሁን በሉን የምልህድ አባቴ ጋር እንደው ደተቆላልሽ ይላል ሰላጣለሽ ተዳሩ በሉስ ሰላም ባል እግዚአብሔር ደህና ናችሁ? አሁንስ እንደው ሻል እያላችሁ ነው። እግዚአብሔር ይስጥልኝ። እንደምንመልሰው አላውቅም። ሰዳይ ይሄን ጉድ እየሰማሁ እኔስ እንደው እዛ ሳልፍ አይደል ሰዓት ሆኖ የጠበቁኝ እናንተ እንደው አላመንኩም እኮ። አይ ነገሩን ቀለል ማድረግ ነው። በሉ ሰላሙ እግዚአብሔር ይስጥናቴ በእኔና እንደው ለሞት ይልቃቁኝማ። እስከ ለምሽ ደስታገሽኝ እባክህ። እንደው መቼ ነው የሚለመዱት? ከዚህ በላይማ ባህሪው በየቀኑ አዲስ አይደል? ቢሻው አንዴ ጠብቀኝ። መቼም ይቅርታ የማይለኝ እንግዲህ መጀመሪያ ራሴ ቢሻው እንደሆነ እኔ አካባቢ የምለቀው አንተ ደግሞ እንግዲህ ረዳ እንዲህ ዝም ብለህ ጨፍጨፍ ወሬ እያያዝክ ዝም ብለህ በአስሩ ሰውን ታባለዋለህ። ዘላለም እንደው ቀርበልኝ እባክህ። እኔ እባክህ ትልቁ ሰውዬ ቀርበልኝ እባክህ። በሕግ አምላክ ብዬሃለሁ። እንደው ትሰማኛለህ ወይ? እንደው ምን እንደማደርግ ልቤን ሰብረኸዋል። እባክህ አሁን ላይ እባክህ ቀርበልኝ። ነገር ታንተ ስለማልፈልግ ተቻልከኝ። እንደው ቀርበልኝ። እንደው ምንም ይቅርታ ምንም የለም። እንዴት አንድ ነገር ለምን እንዴት አብረን በተናው ነገር ለምን ስተት እኮ የተሰለ ሂድ ከፍቶኛል። ቶኝ እንደው ስለ ልጄ ላስብሽ። እሺ ይለፍል ሂድ ይለፍል እንደዛ ነው ምሽ ይሄንም ጨምረህ ስተት ተሰደኛል። ሂድ አይ እንደው በዚህ ልጅ የመጣብኝ መከራ እንዴት ነው?